አንዳንድ ሰዎች የሚኖሩት ለራሳቸው ብቻ ሳይሆን ለትውልድ የሚተርፍ ብርሃን ለመሆን ነው። አቶ አማን ፍስሐ ጽዮን ከነዚህ ጥቂት ባለራዕዮች መካከል አንዱ ነበሩ። ከ18 ዓመት በፊት በውጭ ሀገር ከሚኖሩ ኢትዮጵያውያን ልብ ውስጥ የሀገር ፍቅርና ናፍቆት እንዲቀጣጠል የኢትዮጵያ ብሮድካስቲንግ ሰርቪስ ወይም ኢቢኤስ የተሰኘውን የህይወት መስመር ሲዘረጉ ዓላማቸው ትርፍ ብቻ አልነበረም። ይልቁንም ኢትዮጵያን ለዓለም፣ ዓለምን ደግሞ ለኢትዮጵያ ማስተዋወቅ እንጂ። በትዳር ህይወታቸውም የ3 ልጆች አባት በመሆን ለቤተሰባቸው የፍቅር ምሰሶ ሆነው ዘልቀዋል። በአድዋ መታሰቢያ ሙዚየም በተከናወነው የሽኝት መርሃ ግብር ላይ የትዳር አጋራቸው ወይዘሮ ማክዳ አሰፋና 3 ልጆቻቸው በታላቅ ሀዘን ውስጥ ሆነው ምስክርነታቸውን ሰጥተዋል። እኔም ማቀውን አማን እናንተም ስለምታውቁት በጣም ደስ ብሎኛል። አማን ከዚህም በላይ መናገር አልችልም። አማን በጣም ታታሪ አባት ነበር። ልጆቹን የሚወድ ልጆቹን በስነ ምግባር አንጾ አሳድጎ ለቁም ነገር ያደረሰ የእሱን ቪዥን ሼር ከማድረግ ወደ ኋላ የሚል ሰው አልነበረም። ስለዚህ ሁላችንም የእሱን ቪዥን ቤተሰቡም የሆነ የስራ ባልደረቡ የኢቢኤስ ባልደረቦችና ሰራተኞች የእሱን ቪዥን ለማስቀጠል ቆርጠን ተነስተናል። ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላላ ጸሐፊ እንዲሁም የሃይማኖት አባቶችም አቶ አማን ለሀገር ሰላምና አንድነት በሚዲያቸው በኩል ያበረከቱትን ሚና አውስተዋል። የሃይማኖት ተቋማት ጉባኤ በኢቢኤስ ቴሌቪዥን ነፃ የአየር ሰዓት በመፍቀድ እና በቁሳቁስም ጭምር በመደገፍ የሃይማኖት ተቋማት የተሻለ ትውልድ እንዲፈጥሩ እንዲቀርጹ ሲያበረታታ የነበረና የኛም የቅርብ ደጋፊያችን ነበር። አማን ሰው ያላወራው ሚዲያ ያልዘገበው በርካታ ህጻናትን ያስተማረ፣ አቅመ ደካሞችን የረዳ፣ ለታመሙት የሕክምና ወጪ በሀገር ውስጥና በውጭ ሀገር ጭምር በመሸፈን የበርካቶችን እንባ ያበሰ፣ የብዙዎች ሳቅ የመለሰ፣ ለሰው የኖረ ሰው ነበር። የኢትዮጵያ ብሮድካስቲንግ ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ አቶ አማን ሀገር በችግር ውስጥ በነበረችበት ጊዜ ሚዲያቸው የነበረው ሚና የማይዘነጋ መሆኑን አንስተዋል። በኢንዱስትሪው ውስጥ የነበራቸውን የሙያ ብቃትና ተጽዕኖም እንዲህ ገልጸውታል። አቶ አማን ኢትዮጵያንና ኢትዮጵያዊነትን አጉልቶ በማሳየት ረገድ የበኩሉን ድርሻ በከፍተኛ ሁኔታ የተወጣ ከመሆኑም በተጨማሪ አገር በአስቸጋሪ ሁኔታ ውስጥ ባለፈችበት ጊዜም እንደ ሚዲያ አመራርና ባለሙያነቱ የሚጠበቅበትን ኃላፊነት በሚገባ ተወጥቷል። በዚህ ረገድ ሲዘከር የሚኖር አሻራና ታሪክም አሳርፏል።